በዚህ ቪዲዮ ላይ ከሰይጣን የሆኑ ራእዮችን የምትለዩበት ሁለት መንገዶችን እንማራለን። ይህ ቪዲዮ ብዙዎች ጋር እንዲደርስ ደግሞ ላይክ እያደረጋችሁ ብትጀምሩ እጅግ በጣም ደስ ይለኛል። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን እንዴት ናችሁ? ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም በእኔ ዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። ከዚህ በፊት ከሰይጣን የሆኑ ህልሞችን እንዴት እንደምንለይ ምልክቶቹን በእግዚአብሔር መንፈስ ሆኜ አስተምራችሁ ነበረ። ዛሬ ደግሞ ራእዮችን እንዴት መለየት እንደምንችል ደግሞ እንማራለን። የምናያቸው ሁሉም ራእዮች ከእግዚአብሔር ላይሆኑ ስለሚችሉ ማለት ነው። አብዛኛውን ጊዜ ህልም ላይ ብቻ ነው ፎከስ የምናደርገው። ህልሞቻችን ከእግዚአብሔር ናቸው ከሰይጣን ናቸው የሚለው ነገር ነው አብዛኛውን ጊዜ የሚያስጨንቀን። ነገር ግን ራእይ ሁሉ ከእግዚአብሔር ይመስለናል። ለምን ካላችሁኝ ኦልሬዲ ከህልም ዓለም ወደ ራእይ ዓለም ለመግባት ትልቅ ናፍቆት ስላለን እዛ ዓለም ውስጥ ስንገባ ከእግዚአብሔር ብቻ ነው ብለን ነው የምናስበው። ነገር ግን እዛ ዓለም ውስጥ ስንገባ እጅግ በጣም የጨለማውም ዓለም ራእይ እንዳለ ልናስብና ልናስተውል ያስፈልገናል። ከዚህም በፊት በሰራውላችሁ ቪዲዮ ላይ ራእይ ለማየት አትታገሉ ብዬ የተናገርኩት ነገር አለ። ምክንያቱም ለጨለማው ዓለምና ለራሳችሁ ራእይ ሊያጋልጣችሁ ይችላል ብዬ በዛ ቪዲዮ ላይ ተናግሬ ነበር። ስለዚህ ከሰይጣን የሆኑ ራእዮችን የምንለይበትን ሁለት መንገድ አሁን ልንገራችሁ። የመጀመሪያው የምንለይበት መንገድ ምንድነው ካላችሁኝ ራእዩን ካያችሁ በኋላ ትዕቢተኛ ሆናችሁ ወይስ ትሁት ሆናችሁ የሚለው ነገር እጅግ በጣም ሲሪየስ ነው። ለምን ስትሉኝ አንድ ሰይጣንን የምንለይበት መንገድ ምንድነው ካላችሁኝ ትዕቢት ነው። ባይዘዌ ሉሲፈር እጅግ በጣም የከበረ ስፍራ የተሰጠው ትልቅ ቦታ የነበረው ነበር በእግዚአብሔር ዘንድ። ለዛ ነው ቀና ሲል ሌላ ዙፋን አላየም፣ የእግዚአብሔርን ዙፋን ብቻ ነው ያየው። ሰው የመጨረሻው ደረጃ ላይ ነበረ ማለት ነው ከእግዚአብሔር በታች። ስለዚህ እንደዚህ አለ፣ በልዑል እመሰላለሁ አለ። ልዑል ማን ነው ካላችሁኝ የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው። ስለዚህ በክርስቶስ እመሰላለሁ፣ የክርስቶስ ምሳሌ ነኝ እያለ ነው ማለት ነው። በዚህ በመጨረሻው ዘመን ሐሰተኛው ክርስቶስ ሆኖ ራሱን ይገልጣል ማለት ነው። ምን ያክል ክብር እንደሰጠው እግዚአብሔር ምን ያክል ትልቅ ቦታ ላይ እንደተቀመጠ እንግዲህ አስተውሉ። ነገር ግን በልብ ውስጥ ትዕቢት ሲመጣ ወዲያው እግዚአብሔር ከዛ ክብሩ በአንድ ጊዜ ነው ወደ ሲኦል የጣለው። ስለዚህ የሰይጣን አንዱ መታወቂያው ምንድነው ካላችሁኝ ትዕቢተኛነት ነው። በእግዚአብሔር ዓለም የሆነ ራእይ ትሁት ያረጋችኋል እንጂ ትዕቢተኞች አያረጋችሁ። ትዕቢተኛ ማለት ምንድነው ካላችሁኝ ከእናንተ በላይ ሰው የሌለ ከመሰላችሁ፣ ከሁሉም በላይ ነኝ ብላችሁ ራሳችሁን የምታስቡ ከሆነ ትዕቢት ማለት ይሄ ነው። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ሲናገር እንደዚህ ያለ፣ ትምክህት የሚያስፈልግ ነው አይጠቅምም፣ ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ። እንዲህ ያለውም ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል፣ ወደ ገነት ተነጠቀ። ሰው ሊናገር የማይገባውን የማይነገረውን ቃል ሰማ ይላል። ከዛችን ፓርት ነው የምፈልገው። እንደዚህ ስላለው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ልመካ በወድስ ሞኝ አልሆንም፣ እውነትን እላለሁ። ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቻለሁ አለ። ስለዚህ ይህንን ሁሉ ነገር እስከዛሬ የደበቀበት ምክንያት ምንድነው ካላችሁኝ ይህንን ራእይ አይቻለሁ ብሎ ቢናገር ብዙ ሰው ከፍ ያደርገውና እነሱ ከሱ በታች ሆነው ራሳቸውን እንዳያስቡ ብሎ ትሁት ከመሆኑ የተነሳ ነው እንደዚህ ያደረገው። ነገር ግን ትዕቢተኛ ስትሆኑ ሁሉንም ሰው ለማስጨነቅና ከእናንተ በታች እንደሆነ ለማሳየት ያንን ነገር ደጋግማችሁ ልታወሩ ትችላላችሁ። ግን እግዚአብሔር በእናንተ የሰራውን ነገር መናገር ደግሞ ትዕቢት ነው ማለት አይደለም። ውስጣችሁ ያለው ሐሳብና ሞቲቭ ግን ይወስነዋል። ስለዚህ አያችሁ፣ ከእግዚአብሔር የሆነ ራእይ ስታዩ ትዕቢት አይፈታተናችሁም፣ ትሁት ትሆናላችሁ። ከሁሉም በታች ዝቅ ለማለት ጥረት ታደርጋላችሁ። ስለዚህ ከእግዚአብሔር የሆነ ራእይን የምትለዩበት መንገድ ምንድነው ካላችሁኝ ትሁት ያረጋችኋል እንጂ ትዕቢተኛ አያረጋችሁ። እሺ፣ ሁለተኛው ከሰይጣን የሆነን ራእይ የምንለይበት መንገድ ምንድነው ካላችሁኝ ያንን ራእይ ካያችሁ በኋላ መንፈሳዊ ነገር ወይም የእግዚአብሔርን ነገር መራብ መጠማት ጀመራችሁ፣ ወይስ ደግሞ ምድራዊ ነገር ብቻ መፈለግና መናፈቅ ጀመራችሁ? ልባችሁ ከእግዚአብሔር ተለየ ወይ የሚለው ነገር እጅግ በጣም ሲሪየስ ነው። ለምን ካላችሁ ዲያብሎስ ለኢየሱስ ክርስቶስ ራእይ አሳይቶት ነበር። ያንን ነገር የቱ ጋር እናገኛለን ካላችሁ ሉቃስ ላይ እናነባለን። ሉቃስ ምዕራፍ 4 ቁጥር 5 ላይ እንደዚህ ይላል፣ ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህንን ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጣለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው።
ስለዚህ አያችሁ በቅጽበት አሳየው ይላል። ልክ እንደ ራእይ ነው በቅጽበት ያሳየው። ስለዚህ ያሳየው ምንድነው ካላችሁኝ ምድራዊ ነገር ከምድር ጋር የሚያጣብቅ ለእግዚአብሔር ሳይሆን ለምድር እንድትሰግዱ የሚያደርግ ለዓለማዊ ነገር ራሳችሁን እንድትሰጡ የሚያደርግ ራእይ ነው ያሳየው። ስለዚህ ያያችሁት ራእይ ምን አይነት ነው? ከምድር ጋር የሚያጣብቅ ልባችሁን ለምድራዊ ነገር ብቻ የሚጎትት ነው ወይስ ደግሞ የእግዚአብሔርን ክብር እንድትራቡና ሰማያዊውን ዓለም እንድትጠሙ የሚያደርግ ራእይ ነው ያያችሁት የሚለው ነገር ከየትኛው ዓለም ያ ራእይ እንደመጣ ያሳያል። ለምን ስትሉኝ መጽሐፍ ቅዱስ ላይ ያሉ የእግዚአብሔር ሰዎች በጠቅላላ ራእይ ከተገለጠላቸው በኋላ የእግዚአብሔርን ነገር ሲጠሙ ሲራቡና ወደ እግዚአብሔር ይልቁንም ሲያድጉ ነው ያየነው። ስለዚህ ልክ እንደዛው ደግሞ ራእይ ካያችሁ በኋላ ለዓለም ተገዢ ሆናችሁ ለዓለም የምትሰግዱ ሆናችሁ ወይስ ደግሞ ለእግዚአብሔር የምትሰግዱ ሆናችሁ? ከእግዚአብሔር የሆነ ማንኛውም ራእይ ለእግዚአብሔር ዓለምና ለእግዚአብሔር እንድትሮጡ አልፎም ተርፎ ለእግዚአብሔር ራሳችሁን ሰጥታችሁ እስከ ሞት ድረስ ለእግዚአብሔር እንድትጋደሉ የሚያደርግ ራእይ ብቻ ነው እንጂ ለምድራዊ ነገር እንድትሞቱ ራሳችሁን እንድትሰጡ ሁሉ ነገራችሁን እንድትጥሉ መንፈሳዊ ነገራችሁን እንድትተው የሚያደርግ ራእይ ከሰይጣን ነው። ስለዚህ እንደዚህ አይነት ራእዮችን በፍጹም እንዳትቀበሉ ተቃወሟቸው። ጌታ መቀበል የምትፈልጉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል። ቅዱሳን ተወዳችኋል። እኔ አገልጋይ ፊልሞን ነኝ። እዚህ ጋር የሚመጣላችሁን ቪዲዮ እየነካችሁ ማየት ትችላላችሁ። ሻሎም